የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ማቅናታቸው ሲታወቅ ከፕሬዝዳንት አብዱል ፈታህ አልሲሲ ጋርም ካይሮ ላይ መክረዋል። በምን አይነት ርዕሰ ጉዳዮች ላይ መከሩ በሚለውም ዙሪያ ከሰዓታት በፊት ይፋዊ መረጃዎች ከካይሮ ወጥተዋል። አልሲሲ ለኢሳያስ ቃል የገቡ መሆኑን የሚያመለክት መረጃ ወጥቷል። የምክሮቹንም ጭብጦች ምን ነበሩ፣ በምንስ ጉዳይ ቃል ተገባ የሚለውንም በተመለከተ ጥንቅራችን የሚያደርሳችሁ መረጃ አለ። ባሳለፍነው ማክሰኞ ጥቅምት 18 ቀን 2018 ዓ.ም በነበረው የጠቅላይ ሚኒስትር አብይ አህመድ የጥያቄና መልስ ፓርላማ ውሎ ጋር በተያያዘ ለጠቅላይ ሚኒስትሩ ያቀረቧቸውን ጥያቄዎች ተከትሎ በተለያዩ ማህበራዊ ሚዲያዎች ክሶች እየቀረቡብኝ ነው ያሉት የአማራ ብሔራዊ ንቅናቄ አብን ተወካይ ደሳለኝ ጫኔ ዘርዘርና ጠበቅ ያለ ምላሽ ሰጥተዋል። ወነጀሉኝ ያሏቸውንም አካላት ጠበቅ ባሉ ቃላት ሸንቆጥ አድርገውም ታይተዋል። ጥንቅራችንም ከያዛቸው መረጃዎች መካከል ነው። ባሳለፍነው ማክሰኞ ጠቅላይ ሚኒስትር አብይ በፓርላማ ውሏቸው በአመቱ የሚደረገው ምርጫ ላይ ተቃውሞ ስላሰሙ ፓርቲዎች አንስተው ትችት ሰንዝረው ነበር። እነርሱ ሱፋቸው ስላልታጠበና ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ሞኞች ናቸው ማለታቸውም ይታወሳል። የተቃዋሚ ፓርቲዎች ለዚህ በሰጡትም መልስ እኛ በሀገር ውስጥ የተመረተ ካኪ ነው የምንለብሰው፣ ተኩስ አያስፈልገውም ማለታቸውም ተሰምቷል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ቢጀምሩ። በቀጥታ ወደ ዝርዝር መረጃው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ካይሮ ማምራታቸው ሲታወቅ ከግብፁ ፕሬዝዳንት ከአልሲሲ ጋር እንደመከሩ ሲታወቅ የግብጽ ሚዲያዎችም አከታትለው ዘግበዋል። ግብጽ ከኤርትራ ጋር ባላት ጠንካራ ስትራቴጂካዊ ግንኙነት ደስተኛ እንደሆነችና በተለያዩ መስኮችን በተለይም በኢኮኖሚና በኢንቨስትመንት መስኮች የሁለትዮሽ ትብብርን ለማሳደግ ፍላጎት ያላት መሆኑን አልሲሲ ለኢሳያስ ነግረዋቸዋል ሲል ኢጅፕት ቱዴይ ማጋዚን ባሰራጨው ዘገባ አመላክቷል። በዚህ የሁለቱ መሪዎች ውይይት ላይም አልሲሲ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ግብጽ ያላትን ቁርጠኝነት አረጋግጠውላቸዋል ሲልም አልሲሲ ለኢሳያስ ቃል የገቡላቸው መሆኑን ይኸው ዘገባ አክሏል። የኤርትራን የግዛት አንድነትና ሉዓላዊነት ለመደገፍ ግብጽ ቁርጠኛ ናት በማለት አልሲሲ ለኢሳያስ ነገሯቸው በሚል ዙሪያ ግን የተብራራ ዝርዝር መረጃ አልተሰጠም። ኢሳያስ የኢትዮጵያ መንግስት የባህር በርና የወደብን ጉዳይ ጠበቅ አድርጎ የመያዙን ሁኔታ ስጋት ያሳደረባቸው ይመስላል። ለአንድ ዓመት ያህል የዘለቀውን የኢትዮ ሶማሊያ ውጥረትን ተከትሎ ከሶማሊያ ጋር በተያያዘም አለሁልሽ ስትል የከረመችው ግብጽ በመጨረሻ ሶማሊያን በማፈግፈጓ አሁን ደግሞ ኤርትራን ጉዳይ ጠበቅ የማድረግ ሁኔታም እየታየባት ነው። ከዚህ ውጭ ሁለቱ መሪዎች በራሷ በኤርትራ ጉዳይ፣ በሁለትዮሽ ግንኙነት፣ በቀይ ባህር፣ በአፍሪካው ቀንድ፣ በሱዳን የእርስ በርስ ጦርነት እንደዚሁም በሶማሊያ ጉዳይ መክረዋል ተብሏል። ከሰሜን አፍሪካ ተነስታ የአፍሪካው ቀንድ ላይ ከአስመራ እስከ ሞቃዲሾ እየተቦራራጠች ያለችው ግብጽ የዛሬ ዓመት አካባቢ ሶማሊያንና ኤርትራን አንድ ላይ በማድረግ መሰረታዊ የነበረውን የሶስት ሀገራት ጥምረት ፈርሶባታል። ጥብቅ ወዳጅ የሆነችው ሱዳንም ከእርስ በርስ የጦርነት አዙሪት ውስጥ መውጣት አለመቻሏ የፖለቲካ ራስ ምታት እንደሆነባትም ነው። የኢሳያስ የካይሮ ጉዞ ታሪክ ወደ ኋላ ሲፈተሽ ይህ የመጀመሪያው አይደለም። ፕሬዝደንቱ በርከት ላሉ ጊዜያት ካይሮ ተመላልሰዋል። በተለይ ከኢትዮጵያ ጋር ያለው ፖለቲካዊ ትኩሳት ከፍ ሲል ኢሳያስ አንድም ለግብጽ ደብዳቤ ይጽፋሉ፣ ካልሆነም ወደ ካይሮ መልእክተኛ ይልካሉ። ነገሩ እጅግ የጸና ከመሰላቸው ደግሞ ራሳቸው ኢሳያስ በድንገት ግብጽ ላይ ይከሰታሉ። አሁንም የሆነው ይኸው ነው። ፕሬዝዳንት ኢሳያስ ለምን ወደ ግብጽ አመሩ በሚለውም ዙሪያ አንድ ሁለት የሚባሉ ነጥቦችን ዘርዝሮ መረጃ ያጋሩት የኤርትራ ማስታወቂያ ሚኒስተር የማነ ገብረ መስቀል ናቸው። ኢሳያስ ወደ ካይሮ ያመሩት የውጭ ጉዳይ ሚኒስተራቸውን ኦስማን ሳላህን አስከትለው ነው። የዚህ ፕሬዝዳንት ኢሳያስ የካይሮ ጉዞ ዓላማ ምንድነው በሚለውም ዙሪያ ማስታወቂያ ሚኒስትሩ ሁለት ምክንያቶችን ጠቅሶ አስቀምጧል። የመጀመሪያው በሁለትዮሽ ቀጠናዊና ዓለም አቀፋዊ በሆኑ ጉዳዮች ከፕሬዝዳንት አልሲሲ ጋር ቁጭ ብሎ ለመምከር የሚል ሲሆን፣ ሌላኛው ደግሞ ግብጽ በመጪው ቅዳሜ ጥቅምት 22 ቀን 2018 ዓ.ም ወይንም በፈረንጆቹ አቆጣጠር ኖቬምበር 1 ቀን 2025 በሰፊ ዝግጅት ለማስመረቅ እየተዘጋጀች በመሆኑ በዚህ በሀገሪቱ ብሔራዊ ሙዚየም የምረቃ ስነ ስርዓት ላይ ለመገኘትም ነው። የኢሳያስ የካይሮ ጉዞ በፕሬዝዳንት አልሲሲ ግብዣ ነው ተብሏል። ግብጽ ይህንን ግዙፍ ብሔራዊ ሙዚየም የገነባችው ያላትን አንጡር ሀብት በማፍሰስ ነው። በዚህ ሙዚየም ብቻ በአመት 7 ሚሊዮን ጎብኚዎች ለመሳብ የታሰበ መሆኑን የሮይተርስ ዘገባ አመላክቷል። የግብጽን የሺህ ዘመናት ስልጣኔ የሚያሳይ ብሔራዊ ሙዚየም ነው እየተባለም ይገኛል። ታላቁ ብሔራዊ ሙዚየም የሚልም ስያሜ የተሰጠውም ሲሆን ግብጽ በዚሁ የሀገሪቱ ብሔራዊ ሙዚየም ምረቃ ስነ ስርዓት ላይ የተለያዩ ሀገራት መሪዎች እንዲገኙ ጥሪ ያቀረበች ሲሆን ፕሬዝዳንት ኢሳያስም አንዱ ሆነዋል። ኢሳያስ ቅዳሜ ለሚመረቀው ሙዚየም ቀደም ብለው በዕለተ ሐሙስ ካይሮ መግባትን መርጠዋል። እስከ እሁድም በዛው ቆይተው የሚመለሱ መሆኑን የሀገሪቱ ማስታወቂያ ሚኒስቴር አስታውቋል። የኢሳያስ 5 ቀናት የካይሮ ቆይታ
ብዙ ሆኖ ይታያል። በርካታ ሀገራት ወደ አንድ ሀገር ይፋዊ ጉብኝት ሲያደርጉ ከ3 ቀናት የበለጡ ጊዜያትን አይቆዩም። አንዳንድ መሪዎች እንደውም የሰዓታት ቆይታን ብቻ አድርገው ወደ ሀገራቸው የሚመለሱበት ሁኔታም አለ። ፕሬዚዳንት አብዱልፈታህ አልሲሲ ልክ የዛሬ ዓመት ወደ አስመራ ያመሩ መሆኑ የሚታወስም ነው። ፕሬዚዳንቱ በጊዜው በአስመራ የነበራቸው ቆይታ በጣት በሚቆጠሩ ሰዓታት ብቻ የተገደበም ነበር። አስመራ ሳያድሩ በአንድ ቀን ውሎ ወደ ካይሮ ተመልሰዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከፍተኛ አመራራቸውን ከኃላፊነት አነሱ። ከኃላፊነት የተነሱት ከፍተኛ አመራር ከነጌታቸው ረዳ የስምረት ፓርቲ ጋር ግንኙነት አላቸው በሚል መሆኑም ተሰምቷል። የትግራይ ክልል የኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻድቅ ከኃላፊነታቸው ተነስተዋል። በፕሬዝዳንት ታደሰ ወረደ ፊርማ የተጻፈው ደብዳቤ አልማዝ በኃላፊነት ሳሉ ላደረጉት አስተዋጽኦ ምስጋና ያቀረበ ነው። ወይዘሮ አልማዝ ጥቅምት 14 ቀን የስምረት ፓርቲ ስራ አስፈጻሚ ኮሚቴ አባል ሆነው መሾማቸውም ይታወሳል። የስምረት ፓርቲ መስራች ጉባኤ ባለፈው ሳምንት አቶ ጌታቸው ረዳ የፓርቲ ፕሬዝዳንት አድርጎ መምረቁም አይዘነጋም። አቶ ነጋ አሰፋ ደግሞ ተቀዳሚ ምክትል ፕሬዝዳንት አድርጎ መርጧል። አቶ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብለ አሰፋ የፓርቲው ጽህፈት ቤት ኃላፊ መሆናቸውም ተዘግቧል። የትግራይ ክልል የኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻድቅ የፓርቲው ስራ አስፈጻሚ ሆነው መሾማቸውን ተዘግቧል። የስምረት ትግራይ ዲሞክራሲያዊ ፓርቲ ስራ አስፈጻሚዋ በትግራይ ከነበራቸው የመንግስት የስራ ኃላፊነት ተነስተዋል። ኃላፊዋ በጊዜ አስተዳድሩ ከነበራቸው የስራ ኃላፊነት የተነሱት ፓርቲያቸው ጥቅምት 14 ቀን 2018 ዓ.ም በአካሄደው ጉባኤ የስራ አስፈጻሚ አድርጎ ከመረጣቸው በኋላ እንደሆነም ነው የክልሉ መገናኛ ብዙሃን የዘገቡት። ከሰሜኑ ጦርነት በፊት ጀምሮ የህወሓት ከፍተኛ አመራሮች መካከል እስከተፈጠረው መለያየት ድረስ የህወሓት ማዕከላዊ ኮሚቴ አባል የነበሩት ኃላፊው አሁን ከነበሩት የኃላፊነት ቦታ በፊት የክልሉ የከተማና ኮንስትራክሽን ቢሮ ኃላፊ ሆነውም ሰርተዋል። ፕሬዝዳንት ታደሰ ወረደ ወደ ስልጣን ከመጡበት ማግስት ጀምሮ ሲመሩት የነበረ የከተማና ኮንስትራክሽን ቢሮ ከአቶ ጌታቸው በኋላ የህወሓት ምክትል ሊቀመንበር ሆነው የተመረጡት አማኑኤል አሰፋን እንዲተኩት ሆኗል። ከ6 ወር በኋላ ደግሞ ከተሰጣቸው አዲስ የቢሮ ኃላፊነት እንዲነሱም ተደርገዋል። ጀነራል ታደሰ ወረደ ከዚህ ቀደም በተመሳሳይ ከህወሓት ጋር የሀሳብ ልዩነት የነበራቸው ባለስልጣናት ከስልጣናቸው ማንሳታቸውም አይዘነጋም። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ድርድርና ሽምግልናን በተመለከተ ያስተላለፉት መልእክት በዓለም አቀፍ ከፍተኛ ትኩረት ስቧል። ጠቅላይ ሚኒስትር አብይ አህመድ ኤርትራን በተመለከተ የድርድር በር ክፍት መሆኑን ተናግረዋል ሲል ብሉምበርግ ዘግቧል። ጠቅላይ ሚኒስትሩ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለውም ጠቅሰው በፍጹም የውጊያ መሻት የለንም ሲሉ መናገራቸውም ይታወሳል። ዓለም አቀፉ ማህበረሰብ ይህን ጉዳይ በተመለከተ እንዲያሸማግል ጥሪ ማቅረባቸውም አይዘነጋም። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የሚፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን ማለታቸው የሚታወስ ነው። ይህን ጉዳይ ሽፋን የሰጠው ብሉምበርግ ጠቅላይ ሚኒስትር አብይ አህመድ የኤርትራውን ጥረት በውይይት ለመፍታት ጥሪ ማቅረባቸውን አውስቷል። ከዚህ የነጋገር ጥሪ አስቀድሞ በአሜሪካ በኩል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ቀደም ሲል ለጠቅላይ ሚኒስትሩ ደውለው የመከሩ መሆኑ የሚታወስ ነው። በቀጠናዊና ሁለትዮሽ ጉዳዮች ተወያዩ የሚልም መረጃ ወጥቷል። ከዚህ ውጭም በኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን የፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስም ቢሆኑ በጊዜው በኒውዮርክ በስብሰባው ላይ ሲሳተፉ ከነበሩት የውጭ ጉዳይ ሚኒስትሩ ኦስማን ሳላ ጋር የመከሩበት ሁኔታም ታይቷል። ከዚያ በኋላ በአዲስ አበባ ኤርትራ ኤምባሲ በዚህ ውይይታቸው ወቅት በአፍሪካው ቀንድና በቀይ ባህር ቀጠና ጉዳይ እየተወያዩ መሆኑን ይኸው አመልክቷል። በዚህ የሁለቱ ሰዎች ውይይት ላይም የውጭ ጉዳይ ሚኒስትር ኦስማን ሳላ በ3 ጉዳዮች ላይ ለመወያየት ክፍት መሆኗን እንዳመላከቱ ለኤምባሲው መረጃ ላይ ተመላክቷል። እነዚህ 3 የተጠቀሱት ለውይይት ክፍት ናቸው የተባሉት ነጥቦች የጋራ ጥቅሞች፣ ቀይ ባህር፣ አባይና የአፍሪካው ቀንድ ናቸው። ከዚህ ውጭ ግን የኤምባሲው መግለጫ የሚለው የኤርትራ ሉዓላዊነትና የጋራ ጥቅምን ባማከለ መልኩ ለመወያየት ክፍት ነን የሚል በቅድመ ሁኔታ ላይ የተመሰረተው ሁኔታም ነው የታየው። እነዚህ ተከታታይ ሁነቶች ሲደማመሩ ጠቅላይ ሚኒስትሩ አሸማግሉን ብለን ለአሜሪካም፣ ለቻይናም፣ ለሩሲያም እንደዚሁም ለአውሮፓ ህብረትም ልከናል ከሚለው ጋር አብረው የሚሄድ ሆኖም ይታያል። ከአሜሪካ ውጭ የሌሎች የሽምግልና ጥረት ግን ግልጽ አይደለም። በሌላ በኩል ጠቅላይ ሚኒስትር አብይ ባለፈው ዕለተ ማክሰኞ ፓርላማ ውሏቸው ዓለም አቀፍ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸው ማሳሰባቸውም አይዘነጋም። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ